ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸቫቶቭ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን ካፍ ዛይን በታሙዝ ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 12 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 5 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ከዛም ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የሚስል ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርዕስተ ዜና የክኔሴት አባል ዳኒ ሉዝ የሊኩድ ፓርቲን መልቀቃቸውን በዚህ ሳምንት ያስታውቃሉ ተብሎ ይጠበቃል። እስራኤልና ሊባኖስ በያዝነው ሳምንት በጣሊያን ሮማ ተገናኝተው ድርድራቸውን ይቀጥላሉ ተባለ። አሜሪካ በኢራን ይዞታዎች ላይ ጥቃት መፈጸሟን እንደቀጠለች መሆኑ ተገለጸ። ኢራን የካቲት 28 ቀን 2026 ዓ.ም ለተገደሉባት የሀገሪቱ የበላይ መሪ አያቶላ ሀምናይ እንድትበቀል ጥሪ እየቀረበ ነው ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የክኔሴት አባል ዳኒ ሉዝ የሊኩድ ፓርቲን መልቀቃቸውን በዚህ ሳምንት ያስታውቃሉ ተብሎ ይጠበቃል። ቃል አቀባያችን ሻሃር ግሊክ ካደረሰን ዘገባ መረዳት እንደቻልነው ዳኒ ሉዝ ከሊኩድ ፓርቲ አባልነታቸው ይለቃሉ ቢባልም በጉዳዩ ምላሽ ከመስጠት ተቆጥበዋል። ጋዳይ ዘንኮት የሚመሩት የአሻር ፓርቲ ትላንት ምሽት ኤክስ በተባለው ማህበራዊ መገናኛ አውታሩ እንደገለጸው የክኔሴት አባል ዳኒ ሉዝ በሊኩድ ፓርቲ ከሚያፍሩ ሰዎች መካከል እንደ ምሳሌ የሚጠቀሱ ናቸው። የሊኩድ ፓርቲ የነበረውን እሴት መተውን የሚቃወሙም ናቸው። በፓርቲውና በመራጮች መካከል ያለውን ልዩነትም ልብ እያሉ ነው። በመከላከያ ሰራዊቱ ለማገልገል ፈቃደኛ ላልሆኑ አካላት ድጋፍ ላለመስጠትና በዲሞክራሲ ላይ ጉዳት እንዳይኖር ፈቃደኛ አይደሉም ብሏል የአሻር ፓርቲ። ይህ በእንዲህ እንዳለ በሊኩድ ፓርቲ ስር ከ20 ዓመታት በላይ በክኔሴት አባልነትና በተለያዩ ከፍተኛ ስልጣኖች ያገለገሉት ዩሊ ኤደልሽቴይንም ፓርቲውን መልቀቃቸውን ማስታወቃቸው ከአሁን በፊት ይታወሳል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ምርጫ እንደገና እንዲካሄድ የከፍተኛው ፍርድ ቤት ያስተላለፈው ውሳኔ አከራካሪ እንደሆነ ነው። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ ህጉ የሚፈቅደው በሚስጥር ቢሆንም የክኔሴት አባላት ህጉ ከሚፈቅደው ውጭ ተንቀሳቅሰዋል በሚል የቀረበውን አቤቱታ የከፍተኛው ፍርድ ቤት በመመልከት ምርጫው እንደገና እንዲካሄድ ውሳኔ ማስተላለፉ ይታወሳል። ይሁን እንጂ አንድ የመንግስት ከፍተኛ ባለስልጣን እንዳስጠነቀቁት ሚስጥራዊ ምርጫውን እናስተጓጉላለን፣ የከፍተኛው ፍርድ ቤት ዳኞች ውሳኔያቸው ያለውን መዘዝ አልተረዱም፣ የመንግስት ህግ አማካሪው አሊያም ፕሬዝዳንቱ በሚስጥር በሚመረጡበት ወቅት ችግር እንደሚፈጥሩና ከዚያ በኋላ ሁኔታውን እንዴት መቋቋም እንደሚችሉ እናያለን በማለት እኒህ ስማቸው ያልተጠቀሰው ከፍተኛ የመንግስት ባለስልጣን አስጠንቅቀዋል። እስራኤልና ሊባኖስ በያዝነው ሳምንት በጣሊያን ሮማ ተገናኝተው ድርድራቸውን ይቀጥላሉ ተባለ። የአልጀዚራ ቴሌቪዥን ጣቢያ እንደዘገበው ሊባኖስ በሮማ በሚካሄደው ድርድር የምትሳተፍ መሆኑን ለአሜሪካ አስታውቃለች። አንድ የሊባኖስ ከፍተኛ ባለስልጣን ለአልጀዚራ ቴሌቪዥን ጣቢያ እንደገለጹት ሊባኖስ በሮማ የምታሳትፈው ቡድን በዲፕሎማት ደረጃ ያለ ነው፣ ወታደራዊ ባለስልጣናት አይደሉም ካሉ በኋላ የሊባኖስ ጦር የእስራኤል መከላከያ ሰራዊት የሚያስረክበውን የደቡብ ሊባኖስ አንዳንድ ቦታ ለመቆጣጠር ዝግጁ ነው በማለት ሊባኖስን እየጎበኙ ላለው የአሜሪካ ልዑክ ቡድን አስታውቋል። የሳውዲ አረቢያው አልአረቢያ ቴሌቪዥን እንደዘገበው ደግሞ አሜሪካ ለሊባኖስ ጦር ድጋፍ የሚያደርግ ቡድን ትልካለች። ይሁን እንጂ አካባቢው ከሂዝቦላ ድርጅት ነፃ እንዲሆን አሜሪካ ቅድመ ሁኔታ ማስቀመጧን ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት ችለናል። ግብጽ ከእስራኤል ጋር ያላትን የኢኮኖሚ ግንኙነት የበለጠ የማስፋፋት ፍላጎት አላት ተባለ። በግብጽ የምጣኔ ሀብት ችግር በመፈጠሩ ምክንያት ነው ግብጽ ከእስራኤል ጋር የኢኮኖሚ ግንኙነቷን የበለጠ ለማስፋፋት ፍላጎት ያላት። ያም ሆኖ በግብጽና እስራኤል መካከል የዲፕሎማሲ ችግር አለ ተብሏል። ግብጽ በሀገሪቱ እንዲያገለግሉ የተሾሙትን የእስራኤል አምባሳደር ለጊዜው አልተቀበለችም።
ለዚህ ምክንያት ያደረገችውም በጋዛ ሰርጥ ባለው ውጥረት ምክንያት ነው ተብሏል። ያም ሆኖ ግብጽ ከእስራኤል ጋር የምጣኔ ሀብት ግንኙነቷን የበለጠ የማስፋፋት ፍላጎት አላት። ይህ በእንዲህ እንዳለ በእስራኤልና ግብጽ መካከል ያለው የኢነርጂና ደህንነት ጥበቃ ትብብር ግን በጥሩ ሁኔታ እየሄደ ነው። የእስራኤል የጦር መኮንኖች ቡድንም በግብጽ ካይሮ ባለፉት ጊዜያት ጉብኝት አድርጎ ተመልሷል። አሜሪካ በኢራን ይዞታዎች ላይ ጥቃት መፈጸሟን እንደቀጠለች ነው ተባለ። የኢራን ጦር በሆርሙዝ አካባቢ የፓኪስታንን ባንዲራ እያውለበለበች ስትጓዝ የነበረችን የንግድ መርከብ ካጠቁ በኋላ አሜሪካም በኢራን ይዞታዎች ላይ ጥቃቷን መቀጠሏ ተገልጿል። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ኢራን የንግድ መርከቦችን ካጠቃች በኋላ እንኳ የመግባቢያውን ስምምነት ተፈጻሚ እንድታደርግ ተጨማሪ እድል ተሰጥቷት ነበር። ይሁን እንጂ ኢራን እንደገና በሂደቱ ውድቀት አሳይታለች። ለዚህም አሜሪካ አጸፋ መልስ ጥቃት መፈጸሟን ትቀጥላለች። በተለይ በነጻው የሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ላይ ኢራን ጥቃት መፈጸሟ እስካልቆመ ድረስ እኛም ጥቃታችን እንቀጥላለን ብሏል የአሜሪካ ማዕከላዊ ዕዝ። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግስት በበኩላቸው ኢራን መጥፎ ውሳኔ ወስናለች፣ ለዚህም ዋጋ ትከፍላለች ብለዋል። ኢራን የካቲት 28 ቀን 2026 ዓ.ም ለተገደሉባት የሀገሪቱ የበላይ መሪ አሊ አያቶላህ ሀምናይ እንድትበቀል ጥሪ እየቀረበ ነው ተባለ። ነገ ታትመው በሚወጡ የኢራን ሁሉም ጋዜጦች በፋርስና እንግሊዝኛ ቋንቋዎች በቅርቡ ብቀላ ይኖራል የሚል ርዕስ ይዘው የሚወጡ ሲሆን የአሜሪካና እስራኤልን እንዲሁም አውሮፓ ከፍተኛ ባለስልጣናትን ያጠቃለለ ብቀላ እንዲፈጸም ጥሪ እየቀረበ ነው ተብሏል። በአሊ ሀምናይ ግድያ የብቀላ እርምጃ እንዲወሰድባቸው ስማቸው ከተጠቀሱት ከፍተኛ ባለስልጣናት መካከል ፕሬዝዳንት ዶናልድ ትራምፕ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የመከላከያ ሚኒስትር እስራኤል ካትዝ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ኢያል ዛሚር፣ የውጭ ጉዳይ ሚኒስትር ጊዲዮን ሰዓር፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግስት ይገኙበታል። ስፖርት። የ23ኛው ዓለም ዋንጫ 3 የሩብ ፍጻሜ ጨዋታዎች ሰሞኑን ተካሄዱ። ፈረንሳይ ሞሮኮን አሸንፋ ለግማሽ ፍጻሜ በቅታለች። ስፔን ቤልጅየምን በማሸነፍ በተመሳሳይ ሁኔታ ለግማሽ ፍጻሜ አልፋለች። እንግሊዝ ኖርዌይን በማሸነፍ ለግማሽ ፍጻሜ ማለፏን ያረጋገጠች ሲሆን አርጀንቲናና ስዊዘርላንድ በአሁኑ ሰዓት እየተጫወቱ ነው። ውጤቱም 1-1 ነው። በግማሽ ፍጻሜው ማክሰኞ ምሽት 10 ሰዓት ጀምሮ ፈረንሳይ ከስፔን ጋር ይጫወታሉ። ረቡዕ በተመሳሳይ ምሽት 10 ሰዓት ላይ ደግሞ እንግሊዝ ካሁኑ ጨዋታ አሸናፊ ጋር ይጫወታሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭና አካባቢዋ በተመሳሳይ ሁኔታ 30፣ በአይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ ሃአሬጽ፣ የዲዮታ ሀሮኖትና እስራኤል ሀዮም ጋዜጦች እንግዲህ በመጀመሪያ ገጻቸው ላይ በዋነኛነት የተመለከቷቸው ተመሳሳይ ርዕሰ ጉዳዮች ናቸው፣ ግን ሁሉንም እንመለከታለን። ማሪቭን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የሻባክ ድርጅት ኃላፊ ዳቪድ ዚኒ ታማኝነታቸው ተፈተነ በሚል ርዕሰ ጉዳይ ያቀረበው ዘገባ አለ። ይህን ርዕሰ ጉዳይ ሌሎች ጋዜጦችም ተመልክተውታል። ዳቪድ ዚኒ 12ኛው ቴሌቪዥን ጣቢያ ከኢራን ጋር የተካሄደውን ጦርነት ያው መረጃ አውጥቷል። አስቀድሞ መቼ ጦርነቱ ይካሄድ እንደነበር አውጥቷል በሚል ሀሳብ ምርመራ እንዲካሄድበት ሀሳብ እየቀረበ ነበር። ግን ዳቪድ ዚኒ ምርመራ አያስፈልግም በማለት ብዙም አልተቀበሉትም ነበር። ይሁን እንጂ በጠቅላይ ሚኒስትሩ ጫና ሀሳባቸውን ለውጠዋል የሚል መረጃ ሰሞኑን እየሰማን ነው። ይህን በሚመለከት ነው ማሪብም እንግዲህ ያቀረበው ታማኝነታቸው
አቋማቸው ተፈተነ። መጀመሪያ በ12ኛው ቴሌቪዥን ጣቢያ ላይ ምርመራው አስፈላጊ እንዳልሆነ ይናገሩ ነበር። በኋላ ግን አቋማቸውን ቀይረዋል በጠቅላይ ሚኒስትሩ ጫና ምክንያትና ዳቪድ ዚኒ ይላል ጋዜጣው ታማኝነታቸው ለሀገሪቱ ነው ለእስራኤል ሀገር ወይስ ለእስራኤል መንግስት ነው? መጨረሻ ላይ ግን ለናታንያሁ ቤተሰብ መሆኑ ታማኝነታቸው ተፈትኗል፣ ታይቷል። እንግዲህ በፈተናውም የናታንያሁ ቤተሰብ ታማኝ መሆናቸው ታይቷል ለሀገሪቱ ሳይሆን የሚል ዘገባ አቅርቧልና በአጠቃላይ በዚህ ሀሳብ ዙሪያ እንግዲህ አቋማቸውን ቀይረዋል የሚል ሀሳብ ነው ያቀረበው። ሌሎች ጋዜጦች ላይም ርዕሰ ጉዳይ ትኩረት ተሰጥቶበት ዛሬ ለአንባቢያን የቀረበ ርዕሰ ጉዳይ ነው። ወደሚቀጥለው ርዕሰ ጉዳይ ስናልፍ ኢራን ለመበቀል እየዛተች ነው ይላል። የኢራኑ እንግዲህ መሪ በአባታቸው የተተኩት ሙሽታባ ኻሜናይ አባታቸው አሊ ኻሜናይ ጦርነቱ ሲጀመር አሜሪካና እስራኤል ከኢራን ጋር በገጠሙት ጦርነት እንደምናስታውሰው ባለፈው የካቲት 28 ቀን ነበር የአሊ ኻሜናይ የኢራን ከፍተኛ መንፈሳዊ መሪ እርምጃ የተወሰደባቸው የተገደሉት። የቀብር ስነ ስርዓታቸው ሰሞኑን ተፈጽሟል። እንግዲህ ለቀናት ያክል ከቦታ ቦታ ከተዘዋወረ በኋላ የአስከሬኑ ሽኝት ፕሮግራም የቀብር ስነ ስርዓቱ ተፈጽሟል እና ሙሽታባ ኻሜናይ በዚህ ጥቃት ቆስለው እንደነበር እንደውም በቀብሩ ስነ ስርዓት አልታዩም እየተባለ ይሄ ነበር የመገናኛ አውታሮች ዋና ርዕሰ ጉዳይ ሰሞኑን። አሁን ግን ሙሽታባ ኻሜናይ እውነትም የአባቴን ደም እበቀላለሁ፣ በተለያዩ ሀገራት የበቀላው ሂደት እንቅስቃሴው ይጀምራል በማለት በጋዜጦችም በተለያዩ መገናኛ አውታሮችም ይህ ሀሳብ መሰራጨቱንና የዛቱ መሆናቸው ተገልጿል። እንግዲህ በአሜሪካ ከፍተኛ የመንግስት ባለስልጣናት በእስራኤልም ከፍተኛ የመንግስት ባለስልጣናት ላይ የአባቴን ደም እመልሳለሁ፣ እበቀላለሁ ማለታቸው ተገልጿል። ሌሎች ጋዜጦችም የተመለከቱት ርዕሰ ጉዳይ ነው። ይህን ርዕሰ ጉዳይም ሌላው በሳምንቱ መጨረሻ በተለያዩ ቦታዎች እንግዲህ የተፈጠሩ አደጋዎችን በሚመለከት በኢየሩሳሌም ነሃሎት በተባለው ሰፈር አንድ 19 ዓመት ወጣት ተገደለ። የሱን ግድያም ፖሊስ እየመረመረው ምርመራ እያካሄደ መሆኑን ተገልጿል። ሌላው በ50 ዓመት የዕድሜ ክልል የሚገመት ጎልማሳ በአሽዶድ የባህር ዳርቻ ሰምጦ ህይወቱ አልፏል። ይህን ጉዳይም እንደዚሁ ምርመራ እየተካሄደበት መሆኑንና የ2 ዓመት ህፃንም እንደዚሁ ባህር ውሃ ውስጥ ሰምጦ በከባድ ሁኔታ በህርጽሊያ ነው በህርጽሊያ በመዋኛ ገንዳ በመዋኛ ቦታ ነው ብሬኻብ በምንጠራው መዋኛ ቦታ ሰምጦ እሱም በከባድ ሁኔታ ተጎድቷልና እነዚህ በሳምንቱ መጨረሻ ላይ የተፈጠሩ አደጋዎች ናቸው። ይህን ዘገባም ተመልክቶታል ማሪቭ በውስጥ ገጹ ላይ በሰፊው ለአንባቢያን አቅርቦታል። ወደ ሀሬጽ ስናልፍ ሀሬጽ 25ኛው ክነሴት እንግዲህ ሊጠናቀቅ አንድ ሳምንት ቀርቶታል። የስልጣን ጊዜውን አጠናቆ እንግዲህ ወደ ምርጫ ሊሄድ ነው። ከዛ በፊት ግን ልክ በዚህ በመጨረሻው በክነሴቱ በ25ኛው ክነሴት የመጨረሻ ሳምንት መንግስት አጋጣሚውን ለመጠቀም የተለያዩ ህጎችን ለማጽደቅ ከፍተኛ ሩጫ ላይ ይገኛል ይላል። እንግዲህ በተለይ ጥምር መንግስቱ ስልጣን ላይ ያለው ጥምር መንግስት ከፍተኛ ሩጫ ላይ ነው። የተለያዩ ህጎችን ለማጽደቅ ሊያጸድቃቸው ከተዘጋጁና እየጸደቁ እንግዲህ ግማሽ ላይ ያሉ ህጎችም እንደ ምሳሌ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበው ሀሳብ ያው የመጨረሻ ይጸድቃል ተብሎ ይጠበቃል። ሌላው ደግሞ የመንግስት ህግ አማካሪዋ ስልጣን ከሁለት እንዲከፈል ስልጣኑ ሁለት የተለያዩ ኃላፊዎች እንዲይዙት ይሄም አንዱ መንግስት ከፍተኛ ትኩረት የሰጠበትና እንደውም በመጀመሪያ የተቀመጠ ህግ ነው። እሱንም ለማጽደቅ ጥረት እየተደረገ ነውና መንግስት እችን አንድ ሳምንት ለመጠቀም በርካታ ህጎችን ለማጽደቅ ከፍተኛ ሩጫ ላይ ነው ይላል ሀሬጽ። ሌላው አሁንም ኻሜናይ ሙሽታባ ኻሜናይ የአሊ ኻሜናይ ልጃቸው የአባታቸውን ሞት ለመበቀል ተዘጋጅቻለሁ በማለትና ያው እንቅስቃሴው ይጀመራል፣ ስራ ይጀመራል፣ የአባቴን ደም እበቀላለሁ ማለታቸው ሀሬጽም አቅርቦታል፣ በሰፊው ዘግቦታል ይሄን ጉዳይ። ሌላው የሻባክ ድርጅት ኃላፊ የሀገር ውስጥ መረጃና ደህንነት ድርጅት ኃላፊ ዳቪድ ዚኒ 12ኛውን ቴሌቪዥን ጣቢያ ላይ ምርመራ እንዲካሄድበት ወሰኑ ይላል። ይሄም አወዛጋቢ ነው። አወዛጋቢነቱ አንደኛ አቋማቸውን መለወጣቸው ነው። ሌላው ደግሞ
በ14ኛው ቴሌቪዥን ጣቢያ ጋዜጠኛ ከሆነው የያኮቭ ቦርድጎ ጋር ከተገናኙ በኋላ ነው ዳቪድ ዚኒ ሀሳባቸውን የቀየሩት ይላሉ እንግዲህ ዛሬ ወጡ ዘገባዎች መረጃዎች። ነገር ግን በዳቪድ ዚኒና በዙሪያቸው ባሉ ሰዎች አማካኝነት ደግሞ የለም ሁለቶች ከመገናኛቸው በፊት ነው በ12ኛው ቴሌቪዥን ጣቢያ ላይ ምርመራ እንዲካሄድ ዳቪድ ዚኒ የወሰኑት ይላልና ለህዝቡ ያለውን ታማኝነታቸው እንዴት ነው? ከዳቪድ ዚኒ ከጋዜጠኛ ያኮቭ ቦርድጎ ጋር ከተገናኙ በኋላ ነው ሀሳባቸውን የቀየሩትና መዋሸት የለባቸውም በፊት ነው ብለው መዋሸት የለባቸውም ይላሉ ዘገባዎች። ግን ደግሞ በሻባክ ድርጅት በኩል ወይም በዳቪድ ዚኒ በኩል አይ ከጋዜጠኛው ጋር ከመገናኘታቸው በፊት ነው ሀሳባቸውን የለወጡትና በ12ኛው ቴሌቪዥን ጣቢያ ላይ ምርመራ እንዲካሄድ በሚለውን ሀሳብ የተቀበሉት ወይም የወሰኑ ይላል ሀሬጽ። ሌሎች ጋዜጦችም ላይ ቀርቧል ይሄ ርዕሰ ጉዳይ። ሌላው በጋዛ ሰርጥ አንድ ወታደር የጭነት መኪናዎችን የእርዳታ ጭነት መኪናዎችን አሽከርካሪ በነበረው ሾፌር ላይ ተኩስ ከፈተ። ተኩሶም መታው፣ ያው ተገድሏል ይላል ይሄ ሾፌር። የአይን ምስክሮች እንደተናገሩ ነው እንግዲህ ለጋዛ ሰርጥ ነዋሪዎች እርዳታ በሚያደርስ ሾፌር ላይ አንድ ወታደር የእስራኤል ወታደር ተኩስ ከፈተ፣ ተገድሏል። በተከፈተው ተኩስም ሾፌሩ እጁን አንስቶ ነበር ይላል። ያው እንዳይተኮስበት ሁለት እጆቹን አንስቶ ነበር። ይሁን እንጂ ወታደሩ ይሄን እያየ ተኩስ መክፈቱን የሚገልጽ ዘገባ አለ። ይህ ሾፌር WCK በተባለ በእንግሊዝኛ ምህጻረ ቃል ወይም ዓለም አቀፍ የእርዳታ አከፋፋይ ድርጅት ሾፌር ነው። በዚህ ሁኔታ ተገድሏል በጋዛ ሰርጥ ይላል። ሌላው ርዕሰ ጉዳይ መጀመሪያ የተመለከትነው በይሁዳና ሰማሪያ አካባቢ በሰፈራ ጣቢያ ነዋሪዎች ናቸው አንድ የኮንግረስ አባል ላይ ያው ችግር እንደፈጠሩ መኪናውን ዘግተው አስቆመው ለሰዓታት ያክል እንደ ችግር እንደፈጠሩበት ነው እንግዲህ በይሁዳና ሰማሪያ አካባቢ ያሉ ሰፈራዎች የሚገኙ ይሁዳውያን ወታደሮች ይላል በአካባቢ የነበሩ ወታደሮች ሁኔታውን እያዩ ሲጋራ እያጨሱ ግን እርዳታ አላደረጉለትም ለዚህ የኮንግረስ አባል እንዲሁ ዝም ብለው ነው የተመለከቱት የሚል ዘገባ አቅርቧል። ለአንድ ሰዓት ተኩል ያክል ነው መኪናውን ዘግተው አቁመው ያው ችግር እንደፈጠሩበት የሚገልጸው ዘገባው። ሌላው ከዩክሬን የመጡ በ7 ዓመትና በ11 ዓመት የዕድሜ ክልል የሚገኙ ልጆች ሴትና ወንድ ናቸው። የ7 ዓመት ሴት ልጅና የ11 ዓመት ወንድ ልጅ እናታቸውን ለመጠየቅ ወደ እስራኤል ሲገቡ አየር መንገድ የእንግዲህ 6ኛ ክፍል በቁጥጥር ስር አውሏቸው እስራኤል እንደገቡ ታሰሩ ይላል። እንግዲህ ለተወሰኑ ቀናት ያክል ታሰሩ። እንግዲህ የ6ኛ ቁጥጥር ክፍል እነሱ ወደ እስራኤል ለመኖር ሆን ብለው የመጡ ነው የመሰለው። ግን ለ3 ዓመታት ያክል እናታቸውን አላዩም ነበር እነዚህ ልጆች እስራኤል የምትኖር እናታቸውን እና በመጠራጠር ታስረው ሰነበቱ። ያው ሁኔታቸውም ፍርድ ቤት ድረስ ደርሶ ፍርድ ቤቱ በቁጥጥር ስር በዋላቸው አካል ላይ በጣም ከፍተኛ ትችት መሰንዘሩን በ7 እና በ11 ዓመት የዕድሜ ክልል የሚገኙ ልጆች ታስረው ለቀናት መሰንበታቸው የማይገባና መሆኑን ያው መተቸቱን የሚገልጽ ዘገባ አቅርቧል ሀሬጽ። ሌላው እንግዲህ በአሜሪካ እየተካሄደ ያለው የዓለም ዋንጫ ጨዋታ ሁኔታ እንግዲህ ወደ መጨረሻ ሁኔታው ሊቀየር ይችላል አይታወቅም። ነገር ግን አሁን ባለው ሁኔታ አውሮፓ እየተቆጣጠረችው ነው፣ በአውሮፓ ቁጥጥር ስር እንደሆነ ነው የምናየው የሚል ዘገባ አቅርቧል። እንግዲህ ቆየት ብለን ይሄን ዘገባም በሰፊው እንመለከተዋለን። ስለ እግር ኳስ ጨዋታው ወደ ኢዲዮት አህሮኖት ስናልፍ የኢዲዮት አህሮኖት በሊኩድ ፓርቲ የፕራይመሪዝ ወይም የፓርቲው ቅድመ ምርጫ ላይ ለውጥ እንዲደረግ ህግ ይቀርባል። ዛሬ የክነሴቱ የህግ ጉዳይ ቋሚ ኮሚቴ በሚያካሄደው ውይይት ጠቅላይ ሚኒስትሩ በተገኙበት ይህ ሀሳብ ይቀርባል። ይሄም በጣም ወሳኝ ቀን ነው ዛሬ ይላል። እንግዲህ ከፍተኛ ትችትም እየተሰነዘረበት ነው። ናታንያው በሊኩድ ፓርቲ የሚመድቧቸውን ሰዎች ለማስገባት እና እንግዲህ የሚኒስተሮች ወይም ከፍተኛ ቁጥር የሚያገኙት በፕራይሜሪዝ የሊኩድ አባላት የነሱን ቦታ ወደፊት የሚገፋ ቁጥራቸውን እንግዲህ ወደፊት የሚገፋ
ለውጥ ያደርጋል እና ያው ተቃውሞ እየገጠመው ነው በሊኩድ ፓርቲ አባላት አማካኝነትን በአጠቃላይ ናታንያሁ ያለወትሯቸው እንግዲህ የመጨረሻ የስልጣን ዘመናቸው ሳይሆን አይቀርም እንደወትሮ ቢሆን በሊኩድ ፓርቲ ውስጥ ያለው ቅድመ ምርጫ አስጨንቃቸው ነበር። አሁን ግን እንደምንም የራሳቸውን ሰው ለማስገባት ቦታ የሚሰጣቸውንም 10 ሰዎች እንግዲህ ያስገባሉ አዳዲሶችን ተብሎ ይጠበቃል። 10 ሰዎች እንዲገቡላቸው ይጠይቃሉ ያስገባሉ ተብሎ ነው የሚጠበቀው። በአጠቃላይ እንግዲህ ለውጥ ያደርጋል የክነሴት አባላት ቦታቸውን ወደፊት የሚገፋ ነው ለውጥ የሚያደርግ ነው በአጠቃላይና ሁኔታው ከፍተኛ ትችትና ውይይትን የፈጠረ ነው። ዛሬ እንግዲህ የሞት ሽረት ቀን ነው ለሊኩድ ፓርቲ በክነሴቱ የህግ ጉዳይ ኮሚቴ ሐሳብ እንዲቀርብ እንግዲህ ይህን ሳምንት የክነሴቱ የ25ኛው ክነሴት የመጨረሻ ሳምንት ስለሆነ በርካታ ህጎች እንዲጸድቁ ጥረት እየተደረገ ነው። እንግዲህ ዛሬ ይቀርባል ተብሎ የሚጠበቀው ህግ ይሄ ነውና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተገኙበት ታላቅ መወዛገቢያ ርዕሰ ጉዳይ ሆኖ ቀርቧል። ይሄ ርዕሰ ጉዳይ በሀገራችን ዋና ቅድሚያ የተሰጠው ርዕሰ ጉዳይ ነው። የዲዮታ ሮኖትንም እንደዚህ ጋዜጣውም እንዲሁ በመጀመሪያ ነው ያቀረበውና 20 የክነሴት አባላት ቦታቸውን ወደፊት ይገፋዋል። የ20 ክነሴት አባላት ቦታ እንግዲህ የሚሰጣቸው ቁጥር ከፍ ያደርገዋል። ይሄ ደግሞ ወደ ክነሴቱ የመግባት እድልም ሌሎች የክነሴት አባላትን ውስን ሊያደርገው ይችላል የሚል ዘገባ ቀርቧል። በአጠቃላይ ሌላው የተለያዩ ዘመናዊ ጦር መሳሪያዎችን የሚያመርተው ራፋኤል የተባለው የእስራኤል ካምፓኒ ወይም ድርጅት ከቮልክስዋገን ከተባለው ድርጅት ጋር ስምምነት ሊያደርግ ነበር። ይህ ድርጅት ቮልክስዋገን የተለያዩ መለዋወጫዎችን እንዲያመርት ለራፋኤል ድርጅት ነገር ግን በኳታር አማካኝነት ስምምነቱ ሳይጸድቅ ቀረ። ምክንያቱም የኳታር ሌላ የገንዘብ ፈንድ ወይም ካምፓኒ በሱ ጣልቃ ገብነት አማካኝነት ስምምነቱ ተግባራዊ ሳይሆን ቀርቷል የሚል ርዕሰ ጉዳይ ቀርቧል። ከዚህ ጋር ተያይዞ ጺም የተባለው ካምፓኒም ወይም ድርጅት ስምምነቱ ሊሰረዝበት የሚችለው እድል ከፍተኛ መሆኑን በዘገባ ቀርቧል። ሌላው ርዕሰ ጉዳይ የኢራኑ መሪ በአባታቸው የተተኩት ሙጅታባ ኻሜናይ የአባቴ እንደምበቀላለሁ ማለታቸውም እንዲሁ የዲዮታ ሮኖት ላይ ቀርቧል። ሌላው አንዲት መጋቢ 50 ደቂቃ ወታደር ናት። አላ ራም ትባላለች። በደጀን እዙ ክፍል በህይወት አድን በጣም በርካታ ህይወትን እያተረፈች እና ከፍተኛ እንቅስቃሴ እያደረገች ነው ይላል። በወታደራዊ ዩኒፎርም ለብሳ ፎቶግራፍ ተደግፎ ነው ይህ ዘገባ የቀረውና እሷ ስትወለድ የ3 ወር ህፃን እያለች አባቷ በዚሁ በመከላከያ ሰራዊቱ በዚሁ ወታደራዊ ክፍል በደጀን እዙ እንደዚሁ ሰዎችን ህይወት ለማዳን ሲል የህይወት መስዋዕትነት ከፍሏል እና አባቴ ቢያየኝ አሁን ይኮራ ነበርና ያው በአባቴ በመከላከያ ሰራዊቱ ባገለገለበት ዘርፍ እኔም ተተክቼ እየሰራሁ ነው በማለት ያው በሷ ዙሪያም በጋዜጣ ውስጥ ገጽ ሰፊ ዘገባ ቀርቧል። ወደ እስራኤል አየም ስናልፍ እስራኤል አየም በኢራንና በአሜሪካ መካከል ያለው ውጥረትና የመጠቃቃት ሂደት እንደቀጠለ ነው። ምናልባት አሜሪካ ከኢራን ጋር በስምምነት ሂደት በድርድር ያለው ሁኔታ በጣም እየደከመ ነው የድርድሩ እድልና ወደ ጦርነት ሳትሄድ አትቀርም። ለአሜሪካ ለኢራን ቢጫ ካርድ እያሳየቻት ነው እና ያለው ሁኔታ በጣም ወሳኝ ነው። ኢራን ሆርሙዝ የተባለውን የንግድ መርከብ መተላለፊያ መስመር ወይ ለሁሉም ሀገራት በነፃ ክፍት ማድረግ አለባት፣ ካልሆነ ደግሞ ለራሷ ይዘጋባታል ይላል። አሜሪካ ትዘጋባታለች፣ አንድም ለሁሉ ክፍት መሆን አለበት፣ ካልሆነ ደግሞ ለኢራንም ዝግ ይሆናል ይላል። ከዚህ ጋር ተያይዞ ሙጅታባ ኻሜናይ የአባቴን ደም በቀላለሁ በቅርቡ ያው እንቅስቃሴ ይጀምራል የአባቴን ደም ለመበቀል ማለቱም እንደዚሁ ዛቻውንም እስራኤል አየም ይሄን ርዕሰ ጉዳይም የሙጅታባን ዛቻ ለአንባቢያን አቅርቦታል።
ሌላው የእስራኤል መከላከያ ሰራዊት በሊባኖስ ሁለተኛው ሊባኖስ ጦርነት እንግዲህ ያካሄደበት 20 ዓመት ሞላው ከሊባኖስ ጋር የተካሄደው ሁለተኛው ሊባኖስ ጦርነት። በዚህ 20 ዓመታት ውስጥ መከላከያ ሰራዊቱ በጣም ብዙ መሻሻሎችንና ደረጃው ከፍ ማለቱን በተለይ በመረጃው ክፍል በተዋጊዎችም በሌላም ደረጃው እጅግ እያደገ መጥቷል የሚል ዘገባ አቅርቧል በውስጥ ገጹ ላይ ጋዜጣው። ሌላው በተለያዩ ባህር ዳርቻዎች አካባቢ እንግዲህ ህዝቡ ሲዝናና ገንዘብ ይከፈላልና ምንድነው እንደውም ያቀረበው ርዕሰ ጉዳይ ሶሂም በኬሴፍ ኪሎ የሚዋኘው በገንዘብ ነው። በተለይ በባህር ዳርቻው አካባቢ በሚኖሩ ከተሞች የሚኖሩ ዜጎች ካልሆኑ ከተማው ነዋሪ ካልሆኑ ወጪው የሚከፍሉት ገንዘብ ከፍተኛ ነው ይላል። እንግዲህ በጋዜጣው ውስጥ ገጽ በሰፊው ተጽፏልና ነዋሪ ያልሆኑት የአካባቢው ከተማ ነዋሪ ያልሆኑት ከነዋሪው በአካባቢው ከሚኖሩ ዜጎች 4 እጥፍ የበለጠ ክፍያ ይከፍላሉ ይላል። እንግዲህ በባህር ዳርቻዎች አካባቢ የመኪና ማቆሚያው ምን ያህል እንደሆነ ይታወቃል። እንግዲህ ያንን በማጠቃለል በሰፊው አቅርቦታል በውስጥ ገጹ ጋዜጣው። ሌላው ምቱላ በሰሜን እስራኤል የምትገኘው ምቱላ የተባለችው ቦታ እንቅስቃሴ ጀመረች፣ እንደገና ወደ ህይወት ተመልሳለች ምቱላ ይላል። ቡና ቤቶች እየተከፈቱ ነው፣ መዝናኛ ቦታዎች ሁሉ ተከፍተዋል የሚል ርዕስ አቅርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። ሰጠኝ እንደምን አደርክ? ሰላም ነኝ። እንዴት ነው? አለን ሰላም ነን። እንዴት ነው? አይናችን ማሳሁ ላይ ቴሌቪዥን ላይ ነው ተተክሎ ያለ። አዎ ያው እንግዲህ ጨዋታ አለ በስዊዘርላንድ እና አርጀንቲና መካከል፣ እሱን እየተመለከትን ነው። እንግዲህ ተጨማሪ ሰዓት ነው 30 ደቂቃ ተጨምሮ 1-1 ናቸው። በ10 ተጫዋች ነው ስዊዘርላንዶች፣ አንድ በቀይ ወጥቶባቸዋል። እንግዲህ እየተከታተለ ነው። በጣም ፈታኝ ጨዋታ ነው። አርጀንቲና ያልጠበቀችው ኃይል ላይ ያጋጠማት። እንግዲህ ጥሩ እንዴት ነው እንግዲህ ወደ ሀገራችን ተጨባጭ ሁኔታ ስንመለስ በሊባኖስና በእስራኤል መካከል የሚካሄደው ድርድር እንደቀጠለ ነው። በቀጣይ ደግሞ እንግዲህ ሁለቱ ሀገራት ተወካዮች ይገናኛሉ ተብሎ ይጠበቃል። እንዴት ነው ያለው ሁኔታ? ጥሩ ነው። እንግዲህ ድርድር ውጤት ሲያመጣ ነው እንግዲህ መልካም ነው የሚባል። አርጀንቲና ሁለተኛ ጎላቸውን አስገቡ። ይቅርታ ይሄ ምን የሚጠበቅ ነው? እሺ አርጀንቲና እንግዲህ ለሚያዳምጡን ሰዎች ለነገሩ በረሽት ቤትም በቀጥታ እየተላለፈ መሰለኝ እስካሁን ቀጥሎ ከሆነ ጨዋታው መንገድ ላይ ያሉ ሰዎች ይሄ እንግዲህ ትልቅ ምስራች ነው። እንግዲህ ጥሩ ነው ይታያል። 11ኛ በቴሌቪዥን ማየት እግር ኳስ የበለጠ ጥሩ ነው። የአርጀንቲና ደጋፊዎች ብቻ እንግዲህ እና በሊባኖስና እስራኤል መካከል በዚህ ሳምንት ደግሞ በጣሊያን ሮም ይካሄዳል ተብሏል። ይህንም ፈቃደኝነቷን አሳይታለች ሊባኖስ ይባላል። ጥሩ ነው እንግዲህ ድርድሩ ምን ውጤት ያመጣል ነው። ዞሮ ዞሮ የሚፈለገውን ነገር ያደርጋሉ። የሂዝቦላ ድርጅት እንዴት ነው ማራቅ የሚቻለው? እንዴት ነው ከጸረ እስራኤል ጸረ አሜሪካና ጸረ ምዕራባውያን እንቅስቃሴውን ሊያስቆመው የሚችል የኢራንን ተልእኮ ሊያስቆም ይችላል ወይ የሚለው ጥያቄ ነው እንጂ ድርድሩ ካሁን በፊትም በአሜሪካ ተካሂዷል፣ አሁንም ይቀጥላል መባሉ ጥሩ ነው። ውጤት ያመጣል ሌላው ጥያቄ ነው እንጂ በየጊዜው እየተደራደሩ ነው። አሜሪካ አሁን ደግሞ ሮም ቦታ መቀያየሩ ብዙ ፋይዳ ላይኖረው ይችላል። ግን እዚህ የሰሜን እስራኤልን ጸጥታ ያስከብራል ወይ የእስራኤል መከላከያ ሰራዊት? አሁን እንግዲህ አንዳንድ ቦታዎችን ለቆ ለሊባኖስ እንደ አሪያ የሚሆኑ አንዳንድ ቦታዎችን እንደ ተምሳሌት ለማሳየት ጥረት ይደረጋል ተብሏል። የእስራኤል ባለስልጣናት ባለፉት ጊዜያት ሲሉ የነበረው ደግሞ እስራኤል መከላከያ ሰራዊት እንዳስፈላጊነቱ ይቆያል ነው ያሉና በዚህ መካከል ልዩነት እንዳለ ነው የምንሰማው። አሁን በሊባኖስና በእስራኤል መካከል የእስራኤል ባለስልጣናት መከላከያ ሰራዊቱ አይወጣም ይላሉ። የሊባኖስ ባለስልጣናት ደግሞ እንደሚወጣ አሜሪካ ቃል ገብታለች የሚሉ ሀሳቦች ይሰነዘራሉ። ግን ወደፊት የሚታይ ይሆናል። ትልቅ ፈተና ነው። የሰሜን እስራኤልን የሰላም ሁኔታ ያስከብራል የሚለው ጥያቄ ነው እና እንመለከተዋለን። የምትጨምሪው ካለ? እንግዲህ በሰሜን እስራኤል አካባቢ ያሉ ከተሞች አንዳንድ ከተሞች ምቱላን ጨምሮ አንዳንድ ቦታዎች
ወደ መደበኛ እንቅስቃሴያቸው ተመለሱ የሚል መረጃም እያየን ነው። እንደ እውነት ያድርገው ነው ምንል ምናልባት እንግዲህ ሰሞኑን በመከላከያ ሰራዊቱ ያለው ሁኔታ የህይወት መስዋዕትነት መክፈል ምንም የቀነሰበት ሁኔታ አለ። በአካባቢው ይሄ ራክፋን የተባለው ተንሳፋፊ ቀላል አይሮፕላን የሂዝቦላ ድርጅት የሚተኩሰው ያስከፈለው ዋጋ በጣም ከባድ ነው እያስከፈለ ያለው ዋጋና በመከላከያ ሰራዊቱ ዘንድ ሰሞኑን ያለው ሁኔታ ጥሩ ነው የቀነሰበት ሁኔታ አለ ወይም ስምምነቱ እየሰራ ነው ወይ ደግሞ ምናልባት የሂዝቦላ ድርጅት እየተዳከመ ነው ብቻ አይታወቅም። ዋናው እኛ ሰላም መሆኑ ነው የሚያስደስተን የምንፈልገውም። ስምምነቱ እንግዲህ ከሰራ ጥሩ ነው። ሊባኖስና እስራኤል ቢስማሙ የበለጠ ሁለቱም ሀገራት ያተርፋሉ። ለብዙ ነገር በጣም መልካም ነው። እንኳን በድንበር የሚገናኙ በደህንነት ዙሪያ ያለው ሁኔታ በጣም ወሳኝ ነው። ግን ከዛ ባለፈ ደግሞ ለሁለቱ ሀገር እድገትና ሰላም ልማት በጣም ወሳኝ ነው። እንግዲህ እናያለን እንዳልከው ግን ተግባር ላይ ሲውል ነው ሂዝቦላ ታቅቦ እንጂ ባለው ሁኔታ ሂዝቦላ በጸጥታ ባይቀመጥ ኑሮ ሁኔታው ብዙ ሮኬቶችን ሌሎች ነገሮችን የመተኮስ አቅም እንዳለው ነው። አሁንም የተሟጠጠ ነገር የለውም። ብዙ የጦር መሳሪያ ያለው ምናልባት እንግዲህ በአሜሪካም በዚህ በአካባቢ ሀገራትም በኢራንም የሚደረግበትን ጫና እንደ ትንሽ ሁኔታውን ለመመልከት ካልሆነ በቀር ሂዝቦላውን ሙሉ ተዳክሞ አቅማጦ ነው ጸጥ ያለው ለማለት ያስቸግራል። ለማንኛውም ግን እናየዋለን። ሌላው አሁንም የመካከለኛው ምስራቅ ጉዳይ አጣብቂኝ ውስጥ ነው አሁን ያለ። በአሜሪካና በኢራን መካከል ያለው ውጥረትና ግጭትም እንደቀጠለ ነው። አሜሪካም እርምጃዋን ቀጥላለች፣ ኢራንም እየዛተች ነው። እንዴት ነው በአሜሪካና በኢራን መካከል ያለው ሁኔታ? በጣም አስቸጋሪ ነው። እንደው መሪዎች በሚለዋወጡት ቃል ብቻ ሳይሆን በተግባር እያየነው ያለነው ነገር ግን አሳሳቢ ነው። እንግዲህ ሆርሙዝ የተባለው የንግድ መርከቦች መተላለፊያ መስመር ኢራን በዚህ በጦርነቱ የተፈጠረውን ለውጥና አጋጣሚ በመጠቀም ለሀገሪቱ ከፍተኛ የገቢ ምንጭ እንዲያስገኝ ለመጠቀም የምትፈልግበት የኢኮኖሚ ምንጭ ለማድረግ የፈለገች ይመስላል። እየዘጋች ነው መተላለፊያ መስመሩን። በዛ አካባቢ ሊያልፉ የሚሞክሩ መርከቦች ላይ ደግሞ አሁንም ድረስ ጥቃት እያደረሰች ነው ያለው። አሜሪካ ደግሞ ይሄን የባህር ወሽመጥ መተላለፊያ መስመር አንድም ሁሉ ሀገራት በነጻ ያልፉበታል፣ ካልሆነ ደግሞ ኢራንም ጭራሽ ልትጠቀምበት አንችልም እንዘጋዋለን እያለች እንደሆነ እያየን ነው። ሌላው መጠቃቃቱ ድርድሩ የተስማሙበት 14 አንቀጽ የያዘው ስምምነት ጊዜያዊ ስምምነት እንዳለ ነው። በይፋ ተቀደደ ያፈረስ ነው አላሉም። ምንም ትራምፕ እንደፈረሰ ቢናገሩም ግን በድርድሩ ደግሞ ለመቀጠል ኢራን ፍላጎት አላት፣ እንቀጥላለን የሚል ነገርም እየሰማን ነው። በተቃራኒው ደግሞ ኢራን በአሜሪካና በእስራኤል እንዲሁም በሌሎች ሀገራት መሪዎች ላይ የአሊ ኻሜናይን ሞት ለመበቀል እየዛተች እንደሆነ እንግዲህ በኢራን ያሉ መገናኛ አውታሮች በትም የሚወጡ ጋዜጦች ሁሉ ይህን ርዕሰ ጉዳይ ይዘው ዛሬ ጧት ጀምረው እንደወጡና ብቀላ የሚል ነገር በሀገሪቱ ዜጎች በተለይ ስርዓቱን በሚደግፉ ዜጎች ያው ብቀላ የሚል ቃል እየተነገረ እንደሆነ እየሰማን ነውና ወዴት ያመራል? በጣም ከባድ ነው። ምናልባት አሜሪካ እንደገና በጦርነት ልትመለስ ይሆን የሚለው ነገርም እየተነሳ ነው። ሰጠኝ ይሄ ብቀላ እንኳን ለማስፈራሪያ ካልሆነ እዛም ቤተሳት አለ። የአሜሪካውን ፕሬዝዳንት ወይ የእስራኤሉን ጠቅላይ ሚኒስትር እንበቀላለን ሌሎች ባለስልጣናትን የሚሉት እንዲሁ ለጉራ ካልሆነ የአሜሪካን ፕሬዝዳንት ተበቅለው በጸጥታ አሜሪካ ታልፋለች አይደለም ኢራን መጥፊያዋ እየደረሰ ካልሆነ በቀር እንጂ በዚህ ባለንበት ተጨባጭ ሁኔታ እንደው ኢራን በአካባቢው አልፎ አልፎ በጦር ሰፈሮች ላይ የምታደርሰው ጥቃት ችግር ይፈጥር ካልሆነ ሌላው ጉዳይ እንኳን እንደው መቼም ያው ያንን የአሊ ኻሜናይን ሞት መገደል ያንን ለመበቀል እና ስሜታቸውን ለመግለጽ ካልሆነ ቀላል መስሎ አይታየኝም። ቢችሉ ኖሮ ከአሁን በፊትም ያደርጉት ነበረ። ስለማይችሉ ነው አሁንም ወደፊትም የሚችሉ አይመስለኝም። በስንት የሚጠበቁ አካላትን እንዲሁ ዝም ብለው እንደው ኢራን ስለፎከረች ይሆናል የሚል እምነት የለኝም። ለማንኛውም ግን ውጥረቱ መቀጠሉ በነዳጅ ምርት ላይም እንደገና ዋጋ ጭማሪ ያሳያል። ያለም እዚህ አካባቢ የመካከለኛው ምስራቅ አለመረጋጋት ይፈጠርበታል። ብዙ ስብስብ ነገሮችን ያመጣልና ወይ ስምምነት መሆን አለበት አሊያም ደግሞ እንደው ሌላ መፍትሄ ተፈጥሮ ወይ በጦርነቱ ገብቶ አንደኛው አሸናፊ ሌላኛው ተሸናፊ ካልሆነ ይሄ በቃ የመበቃቀል የመተኳኮስ ሁኔታ ከጥቅሙ ጉዳቱ ነው የሚበልጥ ለሁሉም አካላት።
አስቸጋሪ ነው። አሁን ሆርሙዝ የተባለው የመርከቦች መተላለፊያ መስመር በኢራን አማካኝነት ሙሉ በሙሉ እንደተዘጋ ነው የሚያስታውቁት አሁን ባለው ሁኔታ። እንግዲህ አዲስ መልእክት እስኪወጣ ድረስ ምክንያታቸው ደግሞ የካፕሪሲን የቆጵሮስ መርከብ እንግዲህ ኢራናውያን ባልፈቀዱት ህጋዊ ባልሆነ መስመር ሲያልፍ ለማለፍ በመሞከሩ ነው የሚሉት እነሱ እና እንደዘጉ ነው በእነሱ በኩል የሚታወቀው። ሙሉ በሙሉ ዝግ ነው፣ ምንም አይነት መርከብ አያልፍበትም ነው የሚሉት። አሜሪካ እንዴት ታይዋለች? በቀጣይ እናየዋለን። ሌላው አሜሪካ ኢራን ጋር ባለው ውጥረትም ሆነ ጦርነት እስራኤል ጣልቃ እንዳትገባ፣ እስራኤል ጣልቃ መግባት የለባትም የሚል መልእክት እንዳስተላለፈች ደግሞ መረጃዎችን እያየ ነው ሰጠኝ። እንግዲህ ያው ወደሚገርም ሁኔታ እየሄደ ነው ሁኔታው። በአጠቃላይ በአሜሪካና በኢራን መካከል ያለው በስምምነት የሚቋጭ አይመስልም። በቅርብ ጊዜ ወደሆነ ነገር ነው የምንሄድ አሁን ኢኮኖሚ ላይ ነው፣ በተለይ ታዳጊ ሀገራት ላይ ነው ትልቅ ተጽዕኖ የሚያሳድርና የመካከለኛው ምስራቅ እየተወሳሰበ ነው የሚሄድ እንደዚህ ጦርነቱ ከቀጠለ። አዎ ነዳጅ ለሁሉም በእርግጥ ወሳኝ ነው እንዳልከው፣ ለማንኛውም ሀገር እናየዋለን በሂደት እንዳልከው። ሌላው እንግዲህ የዓለም ዋንጫ ጨዋታ ነው። የ2026 የዓለም ዋንጫ ጨዋታ አሁንም ወሳኝ በሆነ ምዕራፍ ላይ ነው ያለው። በስዊዘርላንድ እና አርጀንቲና የሚያደርጉት ጨዋታ እንዴት ነው በአጠቃላይ አጠር አድርገህ ያለው ሁኔታ? እንግዲህ ያው የስዊዘርላንድ እና የአርጀንቲና ጨዋታ በሩብ ፍጻሜ የመጨረሻ ነው። በሩብ ፍጻሜ የመጨረሻ ወደ ግማሽ ነው የሚያልፉት። እንግዲህ ከአሁኑ ጨዋታ በኋላ 3 ተደርገዋል ከሐሙስ ጀምሮ። ሐሙስ ዕለት ለምሳሌ ፈረንሳይ ሞሮኮን አሸንፋ ለግማሽ ፍጻሜ ማለፏን አረጋግጣለች። ስፔን ቤልጅየምን አሸንፋ በተመሳሳይ ሁኔታ ለግማሽ ፍጻሜ አልፋለች። እንግሊዝ ደግሞ ሌሊቱን በተካሄደ ጨዋታ ኖርዌይን አሸንፋ በተመሳሳይ ሁኔታ ለግማሽ ፍጻሜ አልፋለች። አሁን አርጀንቲና አለፈች ማለት ይቻላል። 4 ደቂቃ ነው የቀረ። ሶስተኛ ጎል አስገብተዋል። ይሄንን አሁን ነው ያስገቡት በዚህ ደቂቃ ላይ። እንግዲህ ያው የአርጀንቲና ማለፍ እየተረጋገጠ ነው ማለት 3 ደቂቃ ነው የቀረ ለመጠናቀቅ። ስለዚህ በኋላ እንግዲህ እኩል ላይ አይሆንም መቼም በ2 ደቂቃ ውስጥ ተጫዋቾች ነው። በነገራችን ላይ አንድ በቀይ ወጥቶባቸው ነው ስዊዘርላንዶችና ቀላል አይደለም ፈተናውን ተቋቁመው እንደውም እዚህ መድረሳቸው በጣም 120 ደቂቃ መጫወት በጣም። ስለዚህ አሁን የግማሽ ፍጻሜ ጨዋታዎች መቼ ነው የሚካሄዱ ከነ በግማሽ ፍጻሜ ጨዋታ ማክሰኞ በእስራኤል ሰዓት አቆጣጠር 10 ሰዓት ጀምሮ ፈረንሳይ ከስፔን ጋር ይጫወታሉ። ሮብም በተመሳሳይ ሁኔታ ምሽት 10 ሰዓት ጀምሮ ደግሞ እንግሊዝ አሁን አርጀንቲና እያሸነፈች ነው ብለናል ከአርጀንቲና ጋር ይጫወታሉ ማለት ነው። የተለየ በ3 ደቂቃ የተለየ ነገር ከሌለ አሁን በ3-1 ካለቀ እንግሊዝና አርጀንቲና ይገናኛሉ ማለት ነው። በጣም ጥሩ እንግዲህ እናያለን። ግማሽ ፍጻሜ በኋላማ በጣም ጨዋታው ልብ ሰቃይ ነው የሚሆነው። እንግዲህ ግማሽ ፍጻሜ እኮ አለቀ። እንግዲህ ወደ ፍጻሜ ነው የሚያልቅ። 2 ቡድኖች ይጫወታሉ። ጨዋታው እንግዲህ የሚቀረው የደረጃና ዋንጫ ሽሚያ ነው። ጥሩ ከማክሰኞና ከሮብ በኋላ። መልካም እድል ለእግር ኳስ አፍቃሪያን። ጥሩ ወደሚቀጥለው ዝግጅት እናልፋለን። ሙዚቃ